መጽሐፎችን ስታነቡ ከምታገኟቸው ቁም ነገሮች መካከል አንዱ ብዙ ሰዎችን መተዋወቅ ነው። The Laws of Human Nature የሚለው ላይ ምናልባት 100 ሰዎችን ልታውቁ ትችላላችሁ። ከነዛ ውስጥ አንድ ሁለቱ ኢንትረስትድ ካደረጓችሁ በእነሱ ዙሪያ ላይ ደግሞ በደንብ ለማወቅ በጣራችሁ ቁጥር አስተሳሰባችሁን፣ አመለካከታችሁን በተሻለ ሼፕ ያደርጉላችኋል ብዬ ተስፋ አደርጋለሁ። 13ኛው ህግ ላይ የሚያስተዋውቃችሁ ሰው ማርቲን ሉተር ኪንግን ነው። The Law of Aimlessness ይላል። ይህ ዓላማ ቢስ ሆናችሁ እንዳትኖሩ የሚረዳችሁ ቻፕተር ነው። ማርቲን ሉተር ኪንግን አብዛኞቻችን እናውቀዋለን። እንደዚህ አይነት ትልቅ ቦታ ላይ ያሉ ሰዎችን ግን ስናውቅ ብዙ ጊዜ ምትሃተኛ፣ ተአምረኛ የሆነ ከፈጣሪ የተቀቡ ምናምን አድርገን የምንስለው ነገር አለ። እንደዚህ አይነት መጽሐፍና የእነሱንም አውቶባዮግራፊና ባዮግራፊያቸውን ልብ ብላችሁ ስታዩ ግን እንዴት ከኛ ጋር ብዙ የሚመሳሰል አንድ አይነት የሆነ ነገር እንዳላቸው በደንብ የምትረዱበት ነው። እንደኛ ሰው ናቸው። ይፈራሉ፣ ይደነግጣሉ፣ ጥርጣሬ ያላቸው፣ ብዙ አይነት ትችቶች ይደርስባቸዋል። በኋላ ላይ ሁላችንም ምትሃተኛ አድርገን የምናስብበት እሱ ራሱን የቻለ የሳይኮሎጂካል የኢሚዩን ሲስተማችን ነው። ወደፊት አነሳላችኋለሁ። ገና በ35 ዓመቱ በጊዜው የመጀመሪያ ያንገስት የሆነ የኖቤል ፒስ ፕራይዝ ዊነር የነበረ ሰው ነው። ሀገር አቀፍ እስከ ዓለም አቀፍ የሆኑ ሀሳቦችን እያነሳ የታገለ ሰው ነው። ከዚህ ዓለም በሞት የተለየው ገና በ39 ዓመቱ ብቻ ነው። እንደዚህ አይነት ትግሎችን ደግሞ ያደረገው 13 ዓመት ብቻ ነው። በዚህ በ13 ዓመት ግን ምን ያህል ታሪክ እንደቀየረ ስለሱ ቀረብ ብላችሁ ማወቅ ስትጀምሩ በጣም ነው የሚገርማችሁ። የእሱን ምሳሌ በመጠቀም ሁላችንም እንዴት በዓላማ መኖር እንዳለብን በደንብ አድርጎ ያስረዳል። የመጀመሪያ የሚያነሳው ቶፒክ ዘ ቮይስ ይለዋል። የጥቁሮች መብት በደንብ እያሳሰበው ሲመጣ ክርስቲያን ውስጥ ሆኖ ፊሎሶፊ ሲያጠና ከማህትማ ጋንዲ የተማረውን ነን ቫይለንት ሬዚስታንስ የሚባል ነገር በፍቅር በድፍረትና በሰላማዊ መንገድ ጥቁርና ነጮችን አንድ ማድረግ ይቻላል በሚል ፍልስፍና ይህን ነገር ቤተክርስቲያን ውስጥ ሆኖ እያስተማረ በሚሄድበት ጊዜ በጣም ታዋቂ እየሆነ ሲመጣ 1955 ዓ.ም ላይ ሮዛ ፓርክስ የምትባል ሴት ባስ ውስጥ ለጥቁሮች ፊት ለፊት መቀመጥ የማይፈቀድበት ሰዓት ላይ ፊት ለፊት ስትቀመጥ እስር ቤት ወስደው ሲያስሯት በዚህ ጊዜ የነበሩ የጥቁር መብት ተሟጋቾች ማርቲን ሉተር ኪንግን እባክህ እርዳን፣ መሪያችን እንድትሆን እንፈልጋለን ብለው ሲጠይቁት መጀመሪያ ላይ በጣም ነበር ሬዚስት ያደረገው። ይህን ነገር ጭራሽ አልፈልገውም ነበረ። በኋላ ላይ ግን ከራሱ ጋር በመማከር ይህንን ኦፈር አክሰፕት ሲያደርግ ብዙ አይነት መከራዎችን ኤክስፒሪየንስ ማድረግ ጀመረ። ወዲያውኑ በተለያየ ምክንያቶች እስር ቤት ውስጥ ያስገቡት ጀመረ። ቤቱን በቦምብ ያፈነዱት ጀመረ። የጊዜው የሞት ዛቻ በስልክ ይመጣለት ጀመረ። በዚህ ጊዜ በጣም ብሬክዳውን አድርጎ በጣም ፈርቶ ሰግቶ ለመጀመሪያ ጊዜ ተንበርክኮ ወደ ፈጣሪው ጸለየ። በዚህ ጸሎት ውስጥ እያለ ከውስጡ አንድ ድምጽ ሰማው ይላል። በዚህ ድምጽ ምክንያት እድሜ ልኩን የሚረዳው የሚያበረታው የሚያጸናው እንደሆነ ተናግሯል። የሰማሁት ያለው ድምጽ ምንድነው? ለፍትህ፣ ለእውነት፣ ለጽድቅ እስከቆምክ ድረስ እኔ ካንተ ጋር ነኝ፣ ምንም የሚያስፈራ ነገር የለም የሚል ድምጽ ሰማው ነው የሚለው። በ1968 ሊገድሉት አንድ ቀን ሲቀረው ታዋቂ ከሚባሉ ንግግሮች መካከል I have been to the mountain top የሚለውን ቆንጆ ስፒቹን ያደረገው ነው። የተራራው ጫፍ ላይ ደርሻለሁ፣ እኔ አብሬያችሁ ላልደርስ እችላለሁ፣ እንደ ህዝብ ግን የሚገባንን ቃል የተገባልንን ሰላም የሆነውን ኑሮና መንገድ እንደ ህዝብ አብረን እንሄዳለን። የዚህ ቻፕተር ዓላማ ምንድነው? የኛ ጥሪ የኛ ዓላማ ምንድነው ብላችሁ መጠየቅ መጀመር አለባችሁ። ይህንን ነገር ፈትናችሁ ፈትሻችሁ ማግኘት አለባችሁ። በዚህ በጣም የሚጠቅመኝ አባባል ዓላማችንን ለማግኘት አርኪኦሎጂካል ዲግም አርኪቴክቸራል ቢልድም ነው ይባላል። ልክ እንደ አርኪኦሎጂ ቆፍራችሁ ማግኘት አለባችሁ፣ እንደ አርኪቴክት ደግሞ ቢልድ ማድረግ አለባችሁ። ይህንን ለማድረግ የሚጠቅሟችሁን መጽሐፍ ሀሳብ ጥናቶች ሁል ጊዜ ማንበብ አለባችሁ። የሚረዷችሁ ሀሳቦች ብሎ የሚያነሳው ምን አይነት ነገሮችን ስታደርጉ ጊዜ የሚባለው ነገር ከአይምሯችሁ ይጠፋል፣ በተመስጦ ትጠፋላችሁ። በራሴ ተነሳሽነት ሰርቼ ለመፍትሄ መጣር አለብኝ ብላችሁ በራሳችሁ ታስባላችሁ። እኔን አልፎ ሌሎችን በምን መልኩ ሊረዳ ይችላል? ትርጉም ያለው ነገር፣ ተጽዕኖ የሚፈጥር ነገር፣ አስተዋጽኦ የሚያደርግ ነገር ምንድነው ብላችሁ ነው የምታስቡት? ሁላችንም ለምንድነው የጠፋ አይነት ስሜት የሚሰማን? ለዚህ ትልቁ ችግር ከልጅነት ጀምሮ ፕሮግራም የተደረግነው ነገር ብቻ ይዘን እንዲሁ መኖራችን ነው። ጥያቄ የሚጠይቅ የሚፈትን የሚፈትሽ የሚመረምር ሰው ባለመኖሩ ነው። ይሄ ፕሮግራም የተደረገውን ነገር ዝም ብሎ ራን የሚያደርግ ሰው ነው። ብዙ ጊዜ ፕሬዲክተብል የሆነ ንግግሮቻችን፣ ውሳኔያችን፣ ምላሻችን በጣም ፕሬዲክተብል የሆኑ ሰዎች ነን። ይሄ ፕሮግራማችን ራን ስለሚያደርግ ነው። አውቶሜት ላይ አድርገነዋል። አውቶማቲክ የሆነ ነገር ነው። በእነዚህ ነገሮቻችን የሚስማሙ የሚወዱንና የሚያከብሩን ሰዎች ጋር ብቻ ነው ብዙ ጊዜያችንም የምናጠፋው። ትልቁ ችግር በጊዜ ሂደት በተለይ 40ዎቹ ስትገቡ ከባድ የሆነ ጥያቄ ይፈጥርባችኋል። እስከ ዛሬ ኖርኩት ኑሮ ትክክለኛ ኑሮ ነው ወይ የኔ ነው ወይ ብላችሁ መጠየቃችሁ የማይቀር ነው። ይሄ ሚድል ኤጅ ክራይሲስ ውስጥ ብዙ ሰው የሚገባበት አንደኛው ምክንያት ነው። ስራችሁ ትርጉም አልባ የሚሆንበት፣ ድብርት በጣም የሚያጠቃችሁ፣
ብዙ ነገሮች ላይ ተስፋ የምትቆርጡበት ጊዜ ነው። አሁንም በዚህ ሰዓትም ለመፍትሄ ከመስራት ይልቅ አብዛኞቻችን እንድሮ ስለዚህ ነገር ነው በሚባሉ ነገሮች እንደገና ጠፍተን እንቅስቃሴ ስለምናደርግ ከእድገትና ከምንፈልገው ነገሮች ጋር እያምታታ ነው። እንዲሁ በደመ ነፍስ መኖራችን ነው። ሁላችሁም ቆም በሉ፣ ዳይሬክሽናችሁን ምረጡ። ምን አይነት መንገድ ላይ መስራት አለብኝ ያላችሁ መጠየቅ አለባችሁ። ሰው ልጆች በሙሉ ናቹራል የሆነ ኢንክሊኔሽን አለን። ይህ የተፈጥሮ ዝንባሌ፣ ፍላጎት፣ ችሎታ መሻት ወይም ደግሞ እውነተኛ ማንነታችንን መፈለግና እዛ ነገሮች ላይ መስራት በጣም የምንፈልገው ነገር ነው። ትልቁ ፈተናችሁ ይሄንን ነገር ይፋ አድርጋችሁ አውጥታችሁ ለመስራት ስትጀምሩ ነው። በሁለት መንገድ አላማችሁን ማወቅ ትችላላችሁ ይላል። የመጀመሪያው የሰው ልጅ በአላማ መኖር እንዴት ወሳኝና አስፈላጊ እንደሆነ ማመን መጀመር አለባችሁ። የሁለተኛው ደግሞ discover and develop your own ይላል። ፈልጋችሁ መርጣችሁ ወስናችሁ የገባችሁበትን አላማ ላይ በመሞከር በሂደት እያዳበራችሁ የራሳችሁ ግብና ህልም ጋር አዋህዳችሁ መኖር ስትጀምሩ ነው። ብዙ ጊዜ ከድህነት ከችግር ከተለያዩ ነገሮች ብርቅ ከሆኑ አካባቢ ስንመጣ አላማችን ሁሉ ይሄ ያጣነውን ነገር ማምጣትና ማግኘት ይመስለናል። በተለይ ኖርዝ አሜሪካና አውሮፓ ላይ ይሄ ሀብት ንብረቱ እውቀትና እውቅናው ያልሆነበት አህጉር ስለሆነ እንደዚህ አይነት ነገሮች ይዘው እንዴት ውስጣቸው ባዶነት የሚሰማቸው ብዙ ሰዎች እንዳሉ ትረዱ። ያስፈልገንን ነገርና የምንፈልጋቸው ነገሮች በጣም የተራራቁ እንደሆነ ይገባቸዋል። በዚህ አጋጣሚ አላማ ወይም ግባችሁ ደረጃ እንደሌለው ማወቅ መጀመር አለባችሁ። ሁሉም የራሱን መፈለግ ነው ያለበት። ለአንዳንድ ሰው ጥሩ አባት ከሆነ ጥሩ ሚስት ከሆነ ወይም ከሆነች ያ ነገር ለነሱ በቂ የሆነ አላማቸው ሊሆን ይችላል። ለአንዳንድ ሰዎች ለተማሪዎቼ፣ ለመስሪያ ቤቴ፣ ለእንደዛ በአግባቡ በጥሩ ሁኔታ አድርጌ ማገልገል ፈልጋለሁ ብሎ ራሳቸው የወሰኑ ሰዎችም ያም ለራሳቸው በቂ ሊሆን ይችላል። አንዳንድ ሰው ደግሞ ለሀገሬ ሊል ይችላል፣ ለህዝቤ ሊል ይችላል። አዘሆል ለሂውማኒቲ ይህን ነገር ማድረግ አለብኝ የሚል ደረጃም ሊደርስ ይችላል። ከፍ ዝቅ የሚባል ነገር የለም። ሁላችንም የራሳችንን ኃላፊነት ለመወጣት መጣር ብቻ ነው። አላማ እስከኖራችሁ ድረስ በጊዜው ይዘው የሚመጡትን ብዙ አይነት ስጋቶችን፣ ውድቀቶችን፣ ድብርቶችን፣ ትችቶችን፣ የተለያዩ ነገሮችን መቋቋም እንድትችሉ ይረዳቸዋል። ይህ ማለት ነገሮች ሁሉ አልጋ ባልጋ ይሆናሉ አይደለም፣ ጽናት ይሆናቸዋል። ወዳችሁና ፈቅዳችሁ የገባችሁበት ነገር እስከሆነ ድረስ ያዋጣል ብላችሁ በዚህ አስተሳሰብ እንድትቀረጹ ጽናት ስለሚሆናችሁ ነው። አላማችሁን ለማግኘት የሚጠቅሟችሁ 5 ስትራቴጂዎች ወይም ንድፎች አሉ ይላል። የመጀመሪያው discover your calling ይላል። ሁላችሁም የራሳችሁን የሆነ ጥሪ ለማወቅና ለማግኘት ከልጅነት ጀምሮ እስካሁን ያላችሁን ፍላጎቶች ልብ ብላችሁ መርምሩ። ምን አይነት ነገሮች ያስደንቋችኋል፣ ያስደምሟችኋል? እነዚህ ነገሮች እየጠየቃችሁ በተፈጥሮ የምታገኙትን ለሌሎች የሚከብድ ለእናንተ ግን ቀለል ብሎ የሚታዩ ነገሮችን በመመርመር አንዳንድ ሰው የእጅ ሙያ ሊሆን ይችላል፣ ለአንዳንድ ሰው የንግግር ብቃት ሊሆን ይችላል፣ አንዳንድ ሰው በስፒሪቹዋል ሊሆን ይችላል። የተለያየ አይነት ነገር ነው ያለው። ምን ቀለል ብሎ የሚመጣው ነገር ምንድን ነው? ማንም ሰው ጎበዝ ባይላችሁ ጎሽ ባይላችሁ እንኳን ምን አይነት ነገሮችን ለረዥም ጊዜ ብታደርጉ ውስጣችሁን አይጎረብጠውም? ብዙዎች እነዚህን ምልክቶች ልብ ብሎ ባለማየትና ብዙ ነገሮችን ችላ ይላሉ። በሁለተኛው ደግሞ ዩዝ ሬዚስታንስ አዘ ፊውል ይላል። ትግሎቻችሁን እንደ ነዳጅ ተጠቀሙበት። እድገት ምቾት የለውም፣ ምንም ጥርጥር የለውም። ቢላም ስትሞረድ አምግላድ እየተሞረድኩኝ ነው አትልም። በኋላ ላይ ነው ጥቅሙን የምታዩት። ሁል ጊዜ በእድገት ሂደቱ ስትሆኑ ብዙ አይነት ብስጭቶች፣ ንዴቶች፣ ተስፋ መቁረጦች፣ የተለያዩ ነገሮችን ኤክስፒሪያንስ ታደርጉ። ይሄ የሂደቱ የእድገቱ አካል እንደሆነ መረዳት መጀመር አለባችሁ። በጊዜ ሂደት የተወረወሩባችሁን ድንጋዮች ለከፍታ መጠቀም ትችላላችሁ። ሁለት አይነት ትችቶች አሉ። አንደኛው ጠቃሚ ነው፣ የሚረዳ ነው፣ የሚያግዛችሁ ነው። ሁለተኛው ደግሞ በቅናትና በጥላቻ የሚመጣ ነው። ይህን ነገር የምትለዩበት በመልካም ሊጠቅምና ሊረዳችሁ የሚመጡት ትችቶች ምክንያታዊ ናቸው። ችግሩን ነግሯችሁ መፍትሄ እንድትሰሩ የሚጠቅማችሁን ነገሮች አብረው ያዘሉ ናቸው። የቅናትና የጥላቻ ትችቶች ግን ብዙ ጊዜ ግላዊ ጥቃት የሚያደርጉ ስሜታዊ የሆኑ ያለ መፍትሄ ችግር ብቻ ላይ የሚያጎሉ ተዋቸው፣ እርሷቸው። በሶስተኛው absorb purposeful energy ይላል። ይሄ ደግሞ ሁላችንም አካባቢያችን፣ ጓደኛ፣ ቤተሰብ፣ መስሪያ ቤት፣ ማህበረሰቡን ጭምር ከነዚህ ሰዎች ኤነርጂ በጣም ነው አብዞርብ የምናደርገው። በጣም ወደ ውስጣችን እናስገባለን። እዚህ ነገሮች የሚያበረቷችሁ ናቸው ወይ? የሚያግዟችሁ ናቸው ወይ? እስከ ዓላማችሁ የሚያስቷችሁ ናቸው? ሆነ መልካም የሆነ በአላማ የሚኖር ሰው ኮንቴጀስ እንደሆነው እንደሚጋባው ደግሞ አላማ ቢስ የሆነ ባዶ የሆነ ላይፍም እንደዛው እንደሚጋባ ማወቅ መጀመር አለባችሁ። በአራተኛው create a ladder of goal ይላል። አላማችሁን በደረጃ ማውጣት መጀመር አለባችሁ። ትልቁና ዋና የምትሉት አላማ አለ። ስለዚህ ነገር በማሰብ ግን መጥፋት የለባችሁም። መጨነቅና መፍራት የለባችሁም። በደረጃ አውርዳችሁ ዛሬ ምን ማድረግ እችላለሁ፣ የዛሬ ወር፣ የዛሬ ዓመት እያላችሁ ከፋፍላችሁ አውርዳችሁ ስራው ላይ በመጀመር በሂደት የምታመጡትን ውጤት እንዴት ወደ ሞመንተም ውስጥ እያስገባችሁ ወደፊት ለዓላማችሁ መሳካት እንደሚረዳችሁ የሚጠቅማችሁ ነው። ይሄ ከዚህ በፊት ያቀረብኩላችሁ ሪቨርስ ሳይኮሎጂ የሚባለው ማለት ነው። በመጨረሻው lose yourself in your work ይላል። ማስተሪ ቴክስ ታይም ይላል። ማስተሪ ለማድረግ በጣም ብዙ አመቶችን ይፈልጋል። አላማ ያለው ሰው ግን ከመታየቱ፣ ከመወደዱ፣ ከመደነቁ በላይ ስራው መሬት ላይ ወርዶ ለብዙ ሰው ሊጠቅም ይችላል ብሎ እምነት ስላለው በዛ ነገር ላይ እምነት ጥሎ ያለማቋረጥ መስራት ነው።
ዋጋ ያለው ሰው ለመሆን ዋጋ ያለው ስራ ለመስራት ረጅም ጊዜ ይፈጃል። በዛ ነገር ላይ በተመስጦ በምትጠፉ ጊዜ ፍሎ የሚባለው ስቴት ውስጥ ትገባላችሁ። ወደፊት አነሳላችኋለሁ። ሚሃይ ቺንግሰሚያ የሚባል ሰው አለ፣ ፍሎ የሚል መጽሐፍ አለው። እንደዚህ አይነት ስቴት ውስጥ የሚገቡ ሰዎች በአላማቸው ጽናት ኖሯቸው ያለማቋረጥ እዛ ነገር ላይ በመስራት የሚገቡበት ስቴት ነው። እዛ ነገር ላይ መግባት ትችላላችሁ ብሎ the law of aimlessness የሚለውን ቆንጆ አድርጎ አስረድቶናል። ስላዳመጣችሁን ከልብ አመሰግናለሁ።